ስለ ኢትዮጵያ ስናነሳ በኔ እይታ የኢትዮጵያ ታሪክ 100 ዓመት ነው 1000 ዓመት ነው ምን ያክል ነው ከየት ይጀምራል የሚል ክርክር የሚነሳበት መንገድ ብዙ ፌር አይመስለኝም ለምንድን ነው ይሄን የምልበት ፋክቶች ላይ ዋና ሐሳቦች ዙሪያ ላይ ኢትዮጵያውያን ብንግባባ የበለጠ እንጠቀማለን የሚል እይታ ስላለኝ ነው ለምሳሌ ራሳቸው ፕሮፌሰር ባህሩ ዘውዴ ጻፋቸውን መጽሐፎች ብንመለከት ፕሮፌሰር ታደሰ ታምራት ጻፋቸውን መጽሐፎች ብንመለከት ከውጪ ሀገር ሆኖ ወይም የውጪ ሀገር ሰዎች ሆኖ እንደ ኢትዮጵያዊ ደግሞ የኢትዮጵያን ታሪክ የጻፉ ሰዎችን እንደነ ሃሮልድ ማርከስን ክላፋምን ሌሎችንም ብንመለከት በታሪክ አጻጻፉ ላይ ሂስቶግራፊው ላይ ያሉ እጥረቶች መኖራቸው እንደተጠበቀ ሆኖ ሁሉም የታሪክ ጽሁፎች እና የአንትሮፖሎጂና የአርኪኦሎጂ ጥናቶች የሚያረጋግጡት ለኛ ኢትዮጵያውያን ኢትዮጵያ ጥንታዊት ሀገር ናት የሚለው የሚያግባባን ይመስለኛል ኢትዮጵያ ጥንታዊት ሀገር ብቻ ሳትሆን የሰው ዘር መገኛ ናት ከ3.2 ሚሊዮን ዓመት በላይ ያስቆጠረው ሉሲና ድንቅነሽ እንደዚሁም ከ4.4 ሚሊዮን በላይ ያስቆጠረው ፎሲልም የተገኘው እዚሁ በእኛው ምድር ላይ ነው ስለዚህ ጥንታውያን ነን የሰው ዘር መገኛም ጭምር ነን እዚህ በአርኪኦሎጂና በአንትሮፖሎጂ ጥናቶች በታሪክ ጽሁፎቻችን የተረጋገጡ ፋክት ናቸው የሚል እይታ አለኝ ማለት ነው ሁለተኛ ስለዚህ በዚህ ሁኔታ ላይ ብንግባባ አሁን የምንፈልጋትን ኢትዮጵያ ለመገንባት ኮመን ፍሎር ይሆናል የሚል እይታ አለኝ ሁለተኛ የማቀርበው ኢትዮጵያ ጥንታዊት ብቻ ሳይሆን ነፃነቷን አስከብራ የኖረች ሀገር ናት ይሄም የሚንኮራበትና ፋክት ነው ይሄ ጉዳይ ለሀገረ መንግስት ግንባታ አሁን ለምንፈልጋት ኢትዮጵያ በደንብ መጠቀም የቻልና አይመስለኝም ኢትዮጵያ ነፃነቷን አስጠብቃ የኖረች ሀገር ናት ስትባል ሌሎቹ ለማስታወስ ያክል ሌሎች ስላልፈለጉን አይደሉም ፖርቹጋሎች በ15ኛው ክፍለ ዘመን ማብቂያ 16ኛው ክፍለ ዘመን አካባቢ ቱርኮች ጣሊያን እንደዚሁም ደግሞ እንግሊዞች ሁሉም ሞክረዋል ግን በጀግንነት ተፋልመው ትናንት የነበረው ትውልድ ነፃ ሀገር አውርሶናል ይሄ ትልቅ የታሪካችን ገጽታ ነው የሚል እምነት አለኝ ሶስተኛው ኢትዮጵያና ኢትዮጵያውያን የጥንታዊ ስልጣኔ መገኛ ምድር ነው ኢትዮጵያ ምድር ናት ኢትዮጵያውያንም በጥንታዊ ስልጣኔያቸው የሚታወቁ ናቸው ስለዚህ ለዚህ በክነ ጥበብ ለዚህ በዘመን አቆጣጠር ለዚህ የራሳችን የጽሁፍ ፊደል ያለን የራሳችን ፊደል ያለን የጽሁፍም የንግግርም ምንም ማድረግ የሚያስችለን እንደዚሁም ደግሞ በዓለም ላይ ያነ በነበረው ስልጣኔ ወደ መጀመሪያዎቹ ዋነኛው የስልጣኔ አብዮት መነሻ ነው የሚባለው የእርሻ አብዮት ከጀመረበት ጊዜ ጀምሮ ነው ሁሉም ሊትሬቸር የሚያሳየው ስለዚህ ኢትዮጵያውያን የእርሻ ስራ የጀመሩበት የከብት እርባታ የጀመሩበት የዘመን አቆጣጠራቸው የራሳቸውን ከረንሲ ቀርጸው የጀመሩበት ጊዜ ረጅም ታሪክ ያለን መሆኑን የሚያመላክት ነው እሱ ብቻ ሳይሆን ኢትዮጵያውያን የዳበረ ስነ መንግስት ታሪክና ልምምድም አለን እኔ ከአክሱም ዘመነ መንግስት ጀምሮ እስከ ዘመናዊ ኢትዮጵያ ታሪክ ድረስ ያለውን ሁሉንም መጽሐፎችን ሁሉንም ጥናቶች ብንመለከት ኢትዮጵያውያን የዳበረ የስነ መንግስት ታሪክ ያለን ማህበረሰቦች የዛ ልምምድ ያለን መሆኑን ያሳያል እሱ ብቻ ሳይሆን ዛሬ ላይ ለኢትዮጵያውያን አንገብጋቢ ጥያቄ በኢትዮጵያ የለውጥ ታሪክ ውስጥ አንገብጋቢ ጥያቄ ሆኖ የቆየው የዲሞክራሲ ጥያቄ ነው ኢትዮጵያ ውስጥ ጥንት ኢትዮጵያውያን የዲሞክራሲ እሴቶችን በአግባቡ ተግባራዊ ማድረግ የቻሉና ጋቨርናንስን ያረጋገጡ ማህበረሰቦችም ምድር ናት ከዛ አኳያ
ብዙ ሊነሱ ይችላሉ። ለምሳሌ የግጭት አፈታት ስርዓቱን ጊዜው ስለማይበቃኝ እንጂ የግጭት አፈታት ስርዓቱን የሽምግልና ስርዓቱን ወደ ደቡብ ብንሄድ ለምሳሌ ብዙ ማንሳት እንችላለን። ሶማሌ ክልል፣ አፋር ክልል ብንሄድ፣ ሐረሪ ጋር ብንሄድ እኔ ግን በጣም የሚደንቀኝ ምናልባት ሁሉንም ይገልጻሉ ብዬ የማስበው የገዳ ስርዓት የመሰሉ የፖለቲካ ፍልስፍናና የአስተዳደር ስርዓት ከብዙ ዓመታት በፊት ተግባራዊ ማድረግ የቻሉ ማህበረሰቦችን ኢትዮጵያውያን እኔ የገዳ ስርዓት ውስጥ በደንብ ካነበብኩ በኋላ ብዙዎች እዚህ ያሉ ስኮላርስ ያግዙኛል ብዬ አምናለሁ። 3 ነገሮች እጅግ በጣም ይደንቁኛል። አንደኛ በገዳ ስርዓት የከፍተኛው የስልጣን ኦፊስ የስልጣን ዘመን በህግ የተገደበ ነው። ሁለተኛ በገዳ ስርዓት ያንኛውም ውሳኔ ሲወሰን የማይኖሪቲ ድምጽ አይጨፈለቅም። ለምሳሌ ይሄ አካል እዚህ የመጣው ስለ ኦሮሞ ማህበረሰብ ለመወሰን ከሆነ አንድ ሰው 2 ሰው እንኳን የተለየ ሐሳብ ቢያነሳ አቡልት ነው የሚባለው። ይደርና ይብሰልና ኒዮ ኮንሰንሰስ ቤዝድ ወይም የመግባባት ላይ የተመሰረተ ውሳኔ ነው የሚተላለፈው። ሶስተኛ ከ40 ዓመት በኋላ ብቁ የሆኑ ወንዶች ተወዳድረው ስልጣን ላይ ይወጣሉ። በምርጫ ነው ስልጣን የሚያዘው። በገዳ ስርዓት ከቤተሰብ ወደ ቤተሰብም ስልጣን አይተላለፍም፣ ከዘር ወደ ዘርም ስልጣን አይተላለፍም። ስልጣን በምርጫ ብቻ ነው የሚያዘው። እኔን በጣም ዛሬ እንዳለ አንድ ጄኔሬሽን በጣም የሚያስቀናኝ በገዳ ስርዓትን ያ ማህበረሰብ በሚገባ በሚጠቀምበት ጊዜ በፖለቲካ አጀንዳ ምክንያት አይደለም መገዳደል በጥፊ መማታትም እንዳልነበረ ታሪኩ ያሳያል። ምን አለበት የኢትዮጵያ ዘመናዊ ታሪክ እቺኛውን እሴት ወስዶ የኢትዮጵያ የዘመናዊ ታሪክ መገለጫ ቢያደርግ ኖሮ ዛሬ የት በደረስን የሚል ቁጭት ውስጥ ይከታል። ስለዚህ እንደዚህ አይነት ቫልዩስ ያለ ማህበረሰቦችን እሱ ብቻ አይደለም ኢትዮጵያ ሌላም በጣም ጆሮጎብ የሆኑ ነገሮች አሏት። የዓለም አቀፍ የመጀመሪያው በዘመናዊ የዓለም ታሪክ የዓለም አቀፍ ኢንስቲትዩሽን የሚባለው ሊግ ኦፍ ኔሽንስ ነው። የዛ መስራች የዛ የመጀመሪያ አፍሪካዊት አባል ሀገር ናት። የፓን አፍሪካን ኢንስቲትዩሽን የመጀመሪያው የፓን አፍሪካን ኢንስቲትዩሽን ወይ አፍሪካ ሀገራዊ ተቋም የሚባለው የአፍሪካ አንድነት ድርጅት ነው። የዛ መሪም መስራችም ሆና እንትን ብላለች። ሌላኛው ኢትዮጵያ የባህልና የማንነት ስብጥርና መስተጋበርን ደግሞ ማሳያ ናት። በተፈጥሮኛ የብዝሃነት በተፈጥሮኛ የመልቲካልቸራል ማለት ምንድነው ዶናልድ ሊቨን ብለው እዚህ ላይ ኢትዮጵያ ካልቸራል ሞዛይክ ናት ይላል። እኔ ይሄ ሐሳብ በጣም ትክክል ነው ብዬ አምናለሁ። ሌላ ደግሞ ይሄኛው ትውልድ እያረመ መሄድ የሚገባቸው ተቃርኖችም አለ። የመጀመሪያው ቅድም ያነሳቸው በጣም ጆሮ ገብ የሆኑ የኢትዮጵያ ታሪክ አካል የሆኑ ጉዳዮች መኖራቸውን ያክል ዛሬ ላይ ኢትዮጵያ ላይ በዛ ደረጃ መገኘት የሌለባቸው ተቃርኖች ውስጥ የመጀመሪያው ኢትዮጵያ ግጭት እና ጦርነት የሚፈራረቅበት ሀገር ሆና ቆይታለች። ይሄ በጣም የሚያስቆጭ የሚያናድድ እና የሚያሳዝን ደግሞ የታሪክ ገጽታችን ነው። ኢትዮጵያ ውስጥ በተደጋጋሚ የፖለቲካ ለውጥ ጥያቄዎች ተነስተዋል። የኢትዮጵያ ፖለቲካ ግን በአብዮትና በአፍርሱ መነሳት ላይ የተመሰረተ ሆኗል። ይሄም ሌላኛው ይሄኛው ትውልድ በላይ እምነት መቀየር ያለበት አንድ ገጽታችን ነው። እኛ በውስጣችን በግጭት ባለመግባባት በትርምስ ውስጥ ስለምንቆይ ለውጪ ደግሞ ኃይሎች ተጋላጭ የመሆን እድልም የታሪካችን አካል ሆኖ ቆይቷል። በዚህ ምክንያት ነው የተለያዩ አካላት በውስጣቸው የተዳከሙ ናቸው ብሎ ባመኑ ጊዜ ወረውናል፣ ግን በጀግንነት ተፋልመናል። ምንም እንኳን በጀግንነት ተፋልመን ችግሩን መቋቋም ብንችልም ከዚህ ልምድ መውሰድ አለብን። ሌላኛው በጣም አሳዛኙ የታሪካችን አንዱ ገጽታ ሆኖ የቆየው ድህነት፣ ጉስቁልናና ኋላ ቀርነት ነው። ሁሉም አይነት የተፈጥሮ ሪሶርስ ያለባት ሀገር፣ በዛ የታደለች ሀገር፣ አምራች የሆኑ የሰው ኃይል ያላት ሀገር ለምን ደሃና የተጎሳቆለች ነው ብለውን ማየት
ጠቃሚ ይሆናል ማለት ነው። ሌላኛው ይሄኛው ትውልድ ተባብሮ መቀየር አለበት በየማምነው የኢትዮጵያ ሀገረ መንግስት የቅቡልነት ችግር ያለበት ሆኖ ቆይቷል። ምን ማለት ነው ይሄ ማለት? ዛሬ ላይ እንኳን ብዙ ሺህ ዓመታት የስነ መንግስት ልምምድ አለን የሚል አንድ ሀገርና ማህበረሰብ የትውልድ አካል ብሔራዊ መግባባት መፍጠር በሚገባን ጉዳዮች ላይ ብሔራዊ መግባባትን አልፈጠርንም። የበለጸጉ ሀገሮች አንዱ መጀመሪያ ልምዳቸው ሲታይ አንዱ የመጀመሪያ የሚግባቡበት ሀገራቸው ከየት ተነስቶ ወዴት ሊሄድ እንደሚችል የጋራ ሮድ ማፕ አላቸው። ያ ሮድ ማፕ በአንዳንዱ ሀገር ላይ ሌላ ስያሜ ያለው ግን በአብዛኛዎቹ ሀገሮች ላይ ህገ መንግስት ነው። ህገ መንግስት ላይ እንኳን ስምምነት ሳይኖረን ከ100 ዓመት ባነሰ ጊዜ ውስጥ 4 አይነት ህገ መንግስቶች ስራ ላይ ውለዋል። የግዛት አንድነትና ሉዓላዊነት ላይ ጥያቄ ይነሳል። ዛሬ ላይ እንኳን ስቴት ሶሳይቲ ሪሌሽንሺፕ የሚባለው ነገር ችግር ያለበት ነው። ይሄኛው ትውልድ ማረም ያለበት ነው። ስለዚህ እነዚህ በአንድ በኩል መልካም የሆኑ ሁሉም ብንነገር ደስ የሚሉ በሌላ በኩል ደግሞ አሳዛኝ የሆኑ ተቃርኖች በጋራ የሚገኙበት ኢትዮጵያን ይገልጻታል ብዬ አምናለሁ። ይሄ ትውልድ መልካሞችን እንዴት ማስቀጠል ተቃርኖችን የመፍታት ታሪካዊ ኃላፊነት አለን ማለት ነው። ሁለተኛው ማንሳት ተፈለኩት ኢትዮጵያውያን የጋራ ማንነትና ትውስታን በተመለከተ ነው። እዚህ ላይ አጭር ነገር ናሽናል አይደንቲቲ ወይም ሀገራዊ ማንነት ማለት ምን ማለት ነው? ናሽናል አይደንቲቲ ወይም ሀገራዊ ማንነት ማለት ሁላችን እንደምንገነዘበው ዜጎች የአንድ ሀገር ዜጎች በታሪክ በጋራ ታሪካቸው፣ በጋራ ባህላቸው፣ በጋራ እሴቶቻቸው ዙሪያ ላይ አገራዊ አመለካከት መገንባት፣ የጋራ ስነ ልቦና መያዝ፣ ኢማጂንድ ኮሚኒቲ መፍጠር፣ እኛ አንድ ነን ብለው የሚያምኑበት ስሜትና ግንዛቤ ነው። ለዚህ ቴዎሬቲካል ፍሬምወርኩ ፕሪሞርዲያሊዝም እና ኮንስትራክቲቪዝም ተብሎ በሁለት ይከፈላል። ይሄ ትልቅ ስለሆነ እዚህ ላይ ብዙ ዲል ማድረግ አልፈለግም። ዋናው ግን ሀገራዊ ማንነት እንዴት ይፈጠራል? የትም ሀገር ጀርመንም፣ እንግሊዝም፣ ኢትዮጵያም፣ ፈረንሳይ ሀገራዊ ማንነት አሜሪካም እንዴት ሊፈጠር ይችላል? የመጀመሪያው የመንግስታት ሚና ነው በጣም ወሳኝ። መንግስታት የጋራ ማንነትን በመገንባት ትልቅ ሚና አላቸው። የትምህርት ስርዓቱ ላይ፣ የሚዲያ ፖሊሲው ላይ፣ የኮሙኒኬሽን እና ሚዲያ ስራዎቻችን እነዚህ ጉዳይ በእነዚህ መንገድ ከተቀኘ ሀገራዊ ማንነትን ይፈጥራሉ። የጋራ ምልክቶች ላይ ሲምቦልስ ኤንድ ሪቹዋልስ ላይ ባንዲራ፣ ብሔራዊ መዝሙር፣ የነጻነት በዓላት፣ ሐውልቶች። ለዚህ ነው ኢትዮጵያ ባለፉት 7 ዓመታት ለምሳሌ አድዋን በተመለከተ የአድዋ ሙዚየም ገነባችው በመንግስት በኩል ለዛ ነው ብሎ መውሰድ ይቻላል። ኢትዮጵያውያን የጋራ ማንነት አላቸው የላቸውም የሚለው ብዙ የሚያከራክር አይደለም። ግን በእኔ እምነት ኢትዮጵያውያን ከብረት የጠነከረ የጋራ ትውስታና ማንነት የገነቡ ማህበረሰቦች ናቸው። ለምሳሌ ኢትዮጵያውያን በረጅሙ የታሪክ ጉዟቸው እነዚህ ለዚህኛው ፐርፐስ 5 ነገሮች የጋራ ማንነት እንዲገነቡ ትልቅ አስተዋጽኦ አበርክተዋል የሚል እምነት አለኝ። ይህንን ሁሉም አይነት የታሪክ መጽሐፍቶች ይደግፉታል። ቅድም ፕሮፌሰር አንስተውታል። ንግድ፣ ሃይማኖት፣ ምንም እንኳን ክፋት ያለበትም ቢሆን ግጭትና ጦርነትም ቢሆን ኢትዮጵያውያንን ወደ የጋራ ማንነት እንዲገነቡ ይሄ ምንድነው የሚባለው በመርገም ውስጥ ያለ በረከት እንደሚባለው ብላሲንግ ኢን ዲስጋይዝ ፈረንጆች እንደሚሉት አስተዋጽኦ አበርክቷል። ዶሜስቲክ ማይግሬሽን ወይም ኢንተርናል ማይግሬሽን እና የተፈጠረ አደጋና ችግር አጭር የተወሰነ ነገር ለማለት ለምሳሌ ዛሬ የተቀመጥንበት ጅማ ከብዙ 100 ዓመታት በፊት የንግድ ማዕከል ነበረች። የንግድ መተላለፊያ መስመር ነበረች። በመተማ አድርገው ከሱዳን ከዛም አልፎ የሚሄደው መስመር በቡሬ አድርገው በጎጃምም በወለጋም ቡሬ አድርገው እዚህ ጅማ ያርፍና ከፋይ ደርሶ ዳውሮ፣ ወላይታ፣ ጎፋ እያለ ቱርካና ድረስ ነው የሚዘልቀው። በዚህ የንግድ መስመር ላይ የሚንቀሳቀሱ ሰዎች ግማሽ እኔ ደቡብ ልጅ ነኝ፣ ግማሾቹ እዛ ቀርቶ የእያንዳንዱ አካባቢ ነዋሪ ሆነዋል። ስለዚህ ኢትዮጵያን በጣም ኢንተርሚንግል አድርገዋል ማለት ነው። ሁለተኛ ሃይማኖት ነው። ሃይማኖት
ብሔር ዘለል ነው፣ ጎሳ ዘለል ነው፣ አካባቢ ዘለል ነው። በኢትዮጵያ ውስጥ የሃይማኖት አስተምሮች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በመስፋፋታቸው ምክንያት ከፍተኛ የሆነ የጋራ ማንነት ኢትዮጵያን እንዲገነቡ ሆኗል። በውስጥ ጦርነቶች ምክንያት ጦርነት ከሌለበት አካባቢ ወደ ሰላሙ ሲሄድ የሄደው ሰው እዛ ቀርቷል፣ እዛ ተቀላቅሏል። ሉዓላዊ ጦርነት ደግሞ ሲኖሩ ሲቀላቀይ ሲመጣ እንዲጋቡ እንዲዋለዱ እንዲዋሃዱ አድርጓል። ስለዚህ ግጭታችን እንኳን በጣም ምንም እንኳን መጥፎ ቢሆን በሂደቱ ምን መፍጠር ችሏል ማለት ነው? የጋራ እሴቶችን ፈጥሯል። የሰው ልጅ ስታቲክ አይደለም። ፍልሰት ደግሞ ወተለያዩ አካባቢዎች ይሄዳሉ። ያም የተፈጥሮ አደጋ አንድ አካባቢ ላይ ድርቅ ሲከሰት የሆነ ነገር እሱን ሽሽት አንዱ ሌላው ወደ ሌላው አካባቢ ሲሄድም ይሄንን ፈጥሯል። በዚህም ምክንያት በኔ እምነት ኢትዮጵያ የቀጠለችበት ዋናው ምክንያት ከብረት የጠነከረ ህዝቦች የጋራ ትውስታና ትስስር ስላለ ነው ብዬ አምናለሁ። ወደፊትም በዚህ ምክንያት ትቀጥላለች የሚል ጽኑ እምነት አለኝ ማለት ነው። ፍላጎት ብቻ ሳይሆን ከትሬንድ አናሊሲስ ተነስቼ ነው ይሄንን ማነሳው።